ተመልካቾቼ እንኳን ወደ ቅፍርናሆም በሰላም መጣችሁ። መጽሐፍ ቅዱስ ላይ እንግዲህ ከተጻፉ አካባቢዎችና መንደሮች ከሚታወቁት እንዲሁም ከምናውቀውና በብዛት መጽሐፍ ቅዱስ ላይ በተለይም በሐዲስ ኪዳን ታሪኩ ከተጻፈው ከገሊላ ባህር አቅራቢያ የሚገኘው ቅፍርናሆም ከተማ ነው ያለሁት። እንግዲህ መጽሐፍ ቅዱስ የምታነቡ ሰዎች ቅፍርናሆም የሚለው ስም ለእናንተ አዲስ አይደለም። ቅፍርናሆም አካባቢም አዲስ አይደለም። የሉቃስ ወንጌል ምዕራፍ 4 ከቁጥር 31 ጀምሮ ስለዚህችም ከተማ በስፋት ተጽፏል። አሁን ከዚህ ከጀርባዬ እንደምታዩት ቅፍርናሆም ዘ ታውን ኦፍ ጂሰስ ይላል። እንግዲህ ቅፍርናሆም ስንል በዋናነት ቅፍርናሆም ከተማዋ ራሱ በገሊላ ባህር ዳርቻ ነው የምትገኘው። ገሊላ ሲባል ደግሞ እንግዲህ ባህሩ በጣም በርካታ ነገሮች ተከናውነውበታል። ከኋላ የምትመለከቱት ነው። ገሊላን አይተን ወደዚህ እንመለስ። ሲ ኦፍ ጋሊሊ የገሊላ ባህር የሚባለው መጽሐፍ ቅዱስ ላይ የምታውቁት ይህ ነው። ኑ ተመልከቱት። ቅፍርናሆም ከተማ ዳርቻ ላይ ከተፈጸሙ ተግባራት መካከል አንደኛውና በዋናነት የሚጠቀሰው የሐዋርያው ቅዱስ ጴጥሮስ መጠራት ነው። በመጽሐፍ ቅዱስ እንደምታውቁት የሐዋርያው ቅዱስ ጴጥሮስ በዚህ በቅፍርናሆም መንደር ነዋሪ እንደመሆኑ በዚሁ በገሊላ ባህር ዳርቻ ላይ አሁን ካጠገብ ያለው እዚህ ቦታ ላይ ማለት ነው አሳ በማጥመድ ነበር የሚተዳደረው። አሳ አጥማጅም ነበረ። ከዚያም ጌታ ኢየሱስ ክርስቶስ ወደዚህ ባህር ዳርቻ በመምጣት ለሐዋርያው ቅዱስ ጴጥሮስ መረቦቹን እንዲጥልና አሳ እንዲያጠምድ ያዘዋል። ሐዋርያው ቅዱስ ጴጥሮስ ግን የመለሰለት እኔ ሌሊቱን በሙሉ ስንለፋ ነው ያደርነው፣ ሌሊቱን በሙሉ ለማጥመድ ስንሞክር ነው ያደርነው፣ ነገር ግን አንድም አሳ እንኳን መያዝ አልቻልንም። አሁን ግን አንተ ካልከን በስምህ መረቡን እንጥላለሁ ይለዋል ሐዋርያው ቅዱስ ጴጥሮስ ማለት ነው። በስምህ አንተ ካዘዝከን ኢየሱስ እኛ በስምህ መረቡን እንጥላለን በማለት ወደ ኋላ ጀልባውን በማስነሳትና ወደዚህ በመታዩት ቦታ ላይ እንግዲህ ወደፊት ባህሩ ላይ በመሄድ መረቡን ይጥላል። ከዚያ በኋላ እንግዲህ ለቁጥር የሚያዳግት አሳ ነው ያገኙት። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ ብቻ ሳይሆን ሌሎቹም በጣም ተገረሙ። ከዚያ በኋላም ኢየሱስ ለሐዋርያነት ቅዱስ ጴጥሮስን የጠራው እዚሁ ቦታ ላይ ነው። እስከዛሬ አሳ አጥምደሃል፣ ከዚህ በኋላ ሰዎችን ታጠምዳለህ፣ ወደ ወንጌል ታመጣለህ፣ ወንጌልም ትሰብካለህ በሚል ጌታ ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስን ጠራው። ወደ ሐዋርያነት ተጠራ ማለት ነው። በኋላ ስሙም ተቀይሮ ጴጥሮስ ተባለ። ሐዋርያው ቅዱስ ጴጥሮስ እንግዲህ የተጠራው እዚች ቦታ ላይ ነው። በዚህ በገሊላ ባህር ዳርቻ ላይ የተፈጸሙ ተአምራት በጣም ስፍር ቁጥር የላቸውም። እንግዲህ ወደ ላይ ስናቀና ደግሞ የቅፍርናሆም ይህችን ከተማን የምናገኛት ከተማዋ ኦልሞስት ጠፍታ ነበረ። ከዚያ በኋላ በረጅም ቁፋሮ ከጊዜ በኋላ ነው ተገኝቶ እንደምታዩት እንግዲህ ለእይታ የበቃው ማለት ነው። የተለያዩ ፍርስራሾች በዚያ ጊዜ የነበሩ ግንባታዎችን ለእማኝነት ተቀምጠው ታሪኩን ይመሰክራሉ። እንግዲህ ቅፍርናሆም ስንል ጌታ ኢየሱስ ክርስቶስ በምድር ሳለ ቅድም እንደነገርኳችሁ ከፈጸማቸው ተአምራት በጣም በርካታዎቹ የተፈጸሙት በእነዚህ በቅፍርናሆም ከተማ ውስጥ እንደሆነ ነው ታሪኩ የሚነግረን፣ የኋላ ታሪኩ ማለት ነው። በጊዜው እንግዲህ በጊዜዋ በነበረችበት ዘመን ቅፍርናሆም የአካባቢው የንግድ እንቅስቃሴ ማዕከል ተደርጋ ትቆጠር ነበረ።